ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ብትሆኑ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ በአጭር ጊዜ አማርኛን፣ እንግሊዘኛን እንዲሁ ደግሞ ሂሳብን ማንበብ መጻፍ ከፈለጋችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላት ውስጥ አራቱን የአማርኛ ፊደላቶች እዚህ ጋር የምታዩዋቸውን ሀ፣ ለ፣ መን እና ሰን በእያንዳንዳቸው በእነዚህ በአራቱ ፊደላቶች ቃላቶችን ይዤ መጥቻለሁ። በቅድሚያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰቡ ናችሁ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁን አሁን ቀጥታ ወደ ንባባችን እንገባለን። መጀመሪያ በሀ የተመሰረቱ ቃላቶች ናቸው እነዚህ። እያንዳንዳችሁ 6 ቃላቶች ነው ዛሬ ይዤላችሁ የመጣሁ በአራቱም ፊደላት ማለት ነው። መጀመሪያ ይህ እናነባለን። ከዛ እየለያልን እስከ ሰ ያሉትን ቃላቶችን እናነባለን ማለት ነው። መጀመሪያ ከሀ እንጀምራለን። አሁን ከዚህ ጋር ምን ይላል? ሀ ቀ ኛ ኛ ሀቀኛ ሀቀኛ ይላል። አሁን ሀቀኛ የሚለው 3 ፊደላቶች ናቸው። የመጀመሪያው ሀ ነች፣ እቺ መነሻ ፊደላችን። ቀጥላ ቀ አለች፣ መጨረሻ ደግሞ ኛ። ኛ ማለት የኛ ቤተሰብ አራተኛ ፊደል ነች። እነዚህን በአንድ ላይ ስናነባቸው ምን ይላል? ሀቀኛ ሀቀኛ ይላል። እሺ ወደ ቀጣው ስንመጣ ደግሞ እዚህ ጋር ሀ ረ ር ጌ ጌ ሀረርጌ ሀረርጌ። አሁን ሀረርጌ የሚለው 4 ፊደላቶች አሉ። የመጀመሪያው ሀ ነች፣ ቀጣይ ረ፣ ከዚያ ር ማለት የረ ቤተሰብ እዚህ ጋር የምታዩት ቤተሰብ 6ኛዋ ፊደል ነች። መጨረሻ ደግሞ ጌ ነች። ጌ ማለት ደግሞ የገ ቤተሰብ 5ኛ ፊደል ነች። እነዚህን አራቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሀረርጌ ሀረርጌ ይላል። እሺ ከዚህ ጋር ደግሞ ሀ ም ሌ ሌ ሐምሌ ሐምሌ። ሀ የመጀመሪያ ፊደል ነች። ም የመቤተሰብ 6ኛ ፊደል፣ ሌ የለቤተሰብ 5ኛ ፊደል። እነዚህ በአንድ ላይ ሐምሌ። እሺ ከዚህ ጋር ደግሞ ሀ ጢ ያ ት ኃጢአት ኃጢአት ይላል። አሁን ኃጢአት የሚለው ሀ የመጀመሪያ ፊደል ነች። ጢ የጠቤተሰብ 3ኛ ነች። ያ ደግሞ የቤተሰብ 4ኛ ፊደል፣ ት የተቤተሰብ 6ኛ ፊደል። እነዚህ በአንድ ላይ ምን ይላሉ? አራቱ ፊደላቶች ኃጢአት ኃጢአት። እሺ ወደ ቀጣዩ ስንመጣ ደግሞ ሀ ሀ ዲ ያ ሀዲያ ሀዲያ። ሀ የመጀመሪያ ፊደል ነች። ዲ የደ ቤተሰብ 3ኛ፣ ያ የቤተሰብ 4ኛ ባለ ላይ ሀዲያ። እሺ የመጨረሻው ደግሞ ሀ ፍ ረ ት ሀፍረት ሀፍረት። ፍ ማለት የፈ ቤተሰብ 6ኛ ፊደል፣ ረ የመጀመሪያ፣ ት ደግሞ የተ ቤተሰብ 6ኛ ፊደል። በጣም አሪፍ። እንግዲህ በሀ የመሰረትናቸው ቃላቶች እነዚህ 6ቱ ናቸው ማለት ነው። አንዴ ፈጠን ብዬ ላንብብላችሁ። የመጀመሪያው ላይ ሀቀኛ፣ ከዛ ሀረርጌ፣ ሐምሌ፣ ኃጢአት፣ ሀዲያና ሀፍረት ሀፍረት የሚሉ ቃላቶችን ሀን እየተጠቀምነ መመስረት ችለናል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ለነች ደግሞ ይች ለ። የመጀመሪያው ምን ይላል? ለ መ ነ ለመነ ለመነ። 3ቱም የመጀመሪያ ፊደል። እሺ ከዚህ ጋር ደግሞ ለ ቀ ማ ለቀማ። ለ የመጀመሪያ ፊደል፣ ቀ የመጀመሪያ ፊደል፣ ማ ደግሞ የመቤተሰብ 4ኛ ፊደል በአንድ ላይ ለቀማ። እሺ ከዚህ ጋር ደግሞ ለውጥ ለውጥ ለውጥ። ው ማለት የወ ቤተሰብ 6ኛ ፊደል ነች። ጥ የጠ ቤተሰብ 6ኛ ፊደል። እነዚህን 3ቱን ፊደላቶች በአንድ ላይ ስንጠራቸው ለውጥ ለውጥ። እሺ ከዚህ ጋር ደግሞ ለ ም ን ለምን። ም ማለት የመ ቤተሰብ 6ኛ ፊደል፣ ን የነ ቤተሰብ 6ኛ። ም ከዚህ ጋር ለመነ ስንል መ የዚች ቤተሰብ 6ኛዋ ም ነች። የነ ቤተሰብ ደግሞ 6ኛዋ ም ትባላለች። እነዚህ 3ቱ በአንድ ላይ ምን ይላሉ? ለምን ለምን። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር
ለ መ ሆ ን በአንድ ላይ ለመሆን ለመሆን። እነዚህ አራት ፊደላቶች ናቸው። የመጀመሪያዎቹ ሁለቱ ለና መ የመጀመሪያ ድምፅ ናቸው። ሆ ማለት ደግሞ የሀ ቤተሰብ ሰባተኛ ፊደል፣ ን ቀደም ብዬ እንደነገራችሁ የነ ቤተሰብ ስድስተኛ ፊደል ማለት ላይ ለመሆን ለመሆን። እሺ የመጨረሻዋ ደግሞ ለከፋ ለከፋ ፋ ማለት የፈ ቤተሰብ አራተኛ ፊደል ለከፋ። እሺ አንዴ በለ የመሰረቷቸውን ቃላቶች ሙሉዎችን ስድስቱንም አነብላችኋለሁ ከመጀመሪያ ጀምሬ ፈጠን ብዬ። የመጀመሪያው ለመነ ለመነ፣ ለቀማ፣ ለውጥ፣ ለምን፣ ለመሆን እና መጨረሻ ለከፋ ለከፋ ይላል። እሺ አሁን ደግሞ ወደ ሶስተኛው ወደ መ እንመጣለን። አሁን ሀንና ለን አይተናል። ሶስተኛ ላይ የምናገኛት ደግሞ መ ነች። እሺ በመ የተመሰረቱ ቃላቶች ደግሞ የመጀመሪያው እንዲህ ይላል መጠን መጠን። ን ማለት የነ ቤተሰብ ስድስተኛ፣ እነዚህ የመጀመሪያ ድምጾች ናቸው ሁለቱ። መጠን። መቶ መቶ ቶ የተ ቤተሰብ ሰባተኛ ፊደል መቶ። መጫን መጫን ጫ የጨ ቤተሰብ አራተኛ ፊደል፣ ን ስድስተኛ የነ ቤተሰብ፣ መ የመጀመሪያ ድምፅ ነች። በአንድ ላይ እነዚህ ይላሉ መጫን መጫን። እሺ ከዚህ ጋር ደግሞ መቼ መቼ ቼ ማለት የቼ ቤተሰብ አምስተኛ ፊደል መቼ። መደብ መደብ ብ የበ ቤተሰብ ስድስተኛ ፊደል፣ እነዚህ ሁለቱ ደግሞ የመጀመሪያ ድምጾች ናቸው። በአንድ ላይ የሚላል መደብ መደብ ይላል። እሺ የመጨረሻዋ ደግሞ መጋቢ መጋቢ ጋ የገ ቤተሰብ አራተኛ ፊደል፣ ቢ የበ ቤተሰብ ሶስተኛ ፊደል መጋቢ። እሺ በመ የተመሰረቱ ቃላቶች ምን ምን ይላሉ? የመጀመሪያው መጠን መጠን፣ የሁለተኛው መቶ መቶ፣ መጫን መቼ፣ መደብና መጋቢ መጋቢ ይላሉ። እሺ አሁን ሶስቱን የአማርኛ ፊደላቶች ተጠቅመን ቃላት አይተናል። የመጨረሻዋ ደግሞ ሰ ነች፣ ደግሞ አራተኛዋ ሰ ትባላለች እች ፊደል። በዚህ የተመሰረቱ ቃላቶች ደግሞ የመጀመሪያው ምን ይላል? ሰራዊት ሰራዊት ሰራዊት። ራ ማለት የረ ቤተሰብ አራተኛ ፊደል ነች። ዊ የወይ ቤተሰብ ሶስተኛ ፊደል ነች። ት ደግሞ የተ ቤተሰብ ስድስተኛ ፊደል። እነዚህ አራቱ ፊደላቶች በአንድ ላይ ሲነበቡ ሰራዊት ሰራዊት። እሺ ከዚህ ጋር ደግሞ ሰነድ ድ ማለት የደ ቤተሰብ ስድስተኛ ፊደል፣ በአንድ ላይ ሰነድ ሰነድ። ሰፈራ ሰፈራ ራ ማለት የረ ቤተሰብ አራተኛ ፊደል ሰፈራ። ሰለጠነ ሰለጠነ ሰለጠነ። እነዚህ አራቱም ፊደላቶች የመጀመሪያ ድምጾች ናቸው። ሰለጠነ። ሰከነ ሰከነ፣ ሶስቱም የመጀመሪያ ፊደላቶች ሰከነ። የመጨረሻዋ ደግሞ ሰላሳ ሰላሳ፣ ሰ የመጀመሪያ ፊደል ነች። ላ የለ ቤተሰብ አራተኛ ፊደል፣ ሳ ደግሞ የሰ ቤተሰብ አራተኛ ፊደል። እነዚህ ሶስቱ በአንድ ላይ ሲነበቡ ሰላሳ ሰላሳ ይላሉ። እሺ በጣም አሪፍ። አሁን የመጨረሻዎቹ የሰ ቤተሰብ የተመሰረቱ ቃላቶችን አንድ እደግምላችኋለሁ። የመጀመሪያው ሰራዊት ሰራዊት፣ ሰነድ ሰነድ፣ ሰፈራ ሰፈራ፣ ሰለጠነ ሰለጠነ፣ ሰከነ ሰከነና መጨረሻ ላይ ሰላሳ ሰላሳ። እሺ በጣም አሪፍ። እንግዲህ በዛሬ ትምህርታችን ከአማርኛ ፊደላቶች ውስጥ አራቱን ፊደላቶች ተጠቅመን ማለትም ሀ፣ ለ፣ መ እና ሰን በእያንዳንዳቸው ደግሞ ስድስት ቃላቶችን ዛሬ ተምረናል። በቀጣይ ደግሞ በሌሎች የአማርኛ ፊደላቶች እንገናኛለን። እንዲሁም ደግሞ እንግሊዘኛም እየሰራሁ ቪዲዮ እለቃለሁ፣ እየገባችሁ መከታተል ትችላላችሁ። መልካም ጊዜ